ሰላም ውድ የስማርት አፕ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ በዛሬው ቪዲዮ ለኢንተራንስ በምንዘጋጅበት ጊዜ የሚያጋጥሙን ዋና ችግሮችና መፍትሄዎቻቸውን ነው ይዤላችሁ የመጣሁት። እንግዲህ ይህ ቪዲዮ አንስክሪፕትድ ማለት ያው ዳይሬክት ኦፒኒየኔን ነው ሙሉ ለሙሉ የገጠሙኝንና እንደዚሁም ደግሞ የወሰድኳቸውን እርምጃዎች ይጠቅማችኋል በሚል ነው እንግዲህ ሙሉ ለሙሉ ያዘጋጀውላችሁ። ስለዚህ እንደ በፊቱ አይነት ቪዲዮ ፎርማል የሆነ ቪዲዮ አጠብቁ ማለት ነው። እንግዲህ ከሚገጥሙን እንግዲህ የመጀመሪያው ችግር ምንድነው? አብዛኞቻችን የመርሳት ችግር ነው። እንግዲህ በአብዛኛው ጊዜ ፈተና በደረሰ ሰዓት በተለይ ሳምንታት ወራት በቀሩት አንድ ወርና ከዛ በታች በቀረው ሰዓት ላይ አብዛኞቻችን ቴንሽን ውስጥ መንጋባው እኔንም ይዛኔ ያጋጣሚ ነገር ምንድነው? የመርሳት ችግር ነው። ኦሬዲ አንብቤዋለሁ ተዘጋጅቻለሁ ያልኩት ነገርን መልሼ ሳየው ኮምፕሊትሊ አዲስ ነው። በቃ ማላቀው የሆነብኝ እንግዲህ ገጠማችሁም አላችሁ ብዬ አስባለሁና የዛኔ ምን ውስጥ ገባው? ቴንሽን ውስጥ ነው የገባሁት። ምክንያቱም ኦልሞስት 3 ሳምንት ምናምን የቀረው ፋይናል ኢንትራንስ ኤግዛም። ስለዚህ ኮምፕሊትሊ ምንድነው የወሰድኩት እርምጃም እንደግልም አሁንም መመክራችሁ ቀድሜ ባደረኩት ብዬ የሚያልኩት ጥያቄ መዘጋጀት ነው። እንግዲህ ቀጥታ ወደ ምን የገባሁት? ወደ ጥያቄ ነው። በጥያቄ የማንበብ ዘዴን ነው የተጠቀምኩት። እንግዲህ በማነብበት ጥያቄውን በመሰራበት ሰዓት ላይ ማቃቸውን ጥያቄዎች እሰራለሁ። ስሰራ ምን እያረኩ ነው? እያስታወስኩ ነው ማለት ነው። ማላቃቸውን ጥያቄዎች ደግሞ ሞር አተኩሬ አንብቤ እንደ ማጥናት እንደ ጥናት ነው የተጠቀምኳቸው። ከዛ ሞር ምን አደርጋለሁ? እዛው ጋር ሪፈር ማድረግ ጀመርኩ ማለት ነው። በእንደዚህ አይነት ሜትድ በአጭር ጊዜ ኦልሞስት በ15 ቀን ውስጥ ባልሞላ ጊዜ ውስጥ ሙሉ ጥያቄዎቹን ሙሉ ጨረስኩ ማለት ነው። በእንደዚህ አይነት ሜትድ ኮምፕሊትሊ ያለኝን ፍርሃት ማስወገድ ቻርኩ ማለት ነው። ስለዚህ አሁንም እናንተ ይሄንን ሜትድ እንድትጠቀሙ እመክራችኋለሁ። እንግዲህ በሁለተኛ ነገር የሚያጋጥመን ችግር የጊዜ ማጠር ነው። በተለይ ፈተናው በደረሰ ጊዜ የጊዜ ማጠር ነው። በቃ መጣበብ፣ ብዙ ነገሮች መደራረብ፣ የኮርስ መብዛት ይበዛብናል። ስለዚህ ቀጥታ ምንድነው የምናደርገው? የማንችላቸውን ትምህርቶች ማስወገድ ነው ቁርጠን በቃ። ለምሳሌ በዛን ጊዜ እኔ ማልችል የነበረው ኮምፕሊትሊ አንድ አመት እንኳን ቢሰጠኝ ተዘጋጅ እንኳን ተብሎ ቢሰጠኝ ማልችለው ነገር ነው ፊዚክስ ነበር። ስለዚህ ምን አደረኩት? ኮምፕሊትሊ ምንም ጥያቄ የለም። ምክንያቱም ፈተናው 3 ሳምንት ስለሆነ የቀረው ኮምፕሊትሊ ከታውት አደረኩት። ዋይ የሱን ጊዜ ወደ ምን አዳርጓለሁ? ወደ ሌሎቹ ዲስትሪቢዩት አድርግቼ እጠቀማለሁ። የምችሎቹ ነገሮች ላይ ሰራለሁ ማለት ነው። ስለዚህ ያንን ሰብስትራክት በማድረግ ጊዜን አዳደረኩ ማለት ነው። ስለዚህ በእንደዚህ አይነት ሜትድ እናንተ ማትችሉን ትምህርቶች እርግጠኛ የሆናችሁባችሁ ማትችሏቸውን ትምህርቶች ከት ማድረግ ነው ማለት ነው። ስለዚህ ሰብስትራክት የሚደረጉ ነገሮችን በማስወገድ ታይማችሁ መጨመር ነው ማለት ነው። እንግዲህ ሶስተኛ ነገር ምንድነው? ፍራቻ ወይንም ቴንሽን ነው። በቃ ቴንሽን፣ በጣም ቴንሽን። እንግዲህ ቴንሽን ከሚያመጡ 2 ሰዎች አሉ መራቅ ያለባችሁ ማለት ነው። የመጀመሪያው እንግዲህ ፈሪ ከሆኑ ጓደኞች መራቅ ነው። ምንድነው? ዘንድሮ ልንወርቅ ነው፣ በቃ አንብቤ ያልጨረስኩ ምናምን የሚሉ ፍራቻን የሚያጋቡባችሁ አሉ። በጣም ፈሪ የሆኑ ተማሪዎች ማለት ነው። ስለዚህ ከእንደዚህ አይነት ተማሪዎች መራቅ አለባችሁ። ምክንያቱም ፈተናው እየደረሰ ስለመጣ እናንተም ፍራቻ አለባችሁ። ስለዚህ ፍራቻውን የሚያጋንን አይደለም የሚያስፈልጋችሁ። በአሁኑ ሰዓት ኮንፊደንስ የሚሰጣችሁ እንጂ ፍራቻ የሚያጋንን ሰው አይደለም። ስለዚህ እንደዚህ አይነት ተማሪ ምን ታደርጋላችሁ? ከታወታጋችሁ ትርቃላችሁ ማለት ነው። ሁለተኛው አይነት ሰው ምን አይነት ሰው ነው ደግሞ? ቴንሽን የሚለቅባችሁ ማለት በቃ ይሄንን ፖርሽን አንብበሃል፣ ይሄንን ፖርሽን አንብበሻል፣ ይሄንን ጥያቄ አይተሽዋል እያለ ማታውቁትንና ያላነበባችሁትን አዳዲስ የሆነ ኢንፎርሜሽን ይዞባችሁ የሚመጣ ተማሪ አለ፣ ቴንሽን የሚለቅባችሁ ማለት ነው። ስለዚህ ከእንደዚህ አይነት ተማሪ መራቅ አለባችሁ። ስለራሳችሁ ያላችሁ ኮንፊደንስ ትንሽ ያላችሁንም ኮንፊደንስ ያሳጣችኋል። ፕላስም ደግሞ ፎከስ አድርጋችሁ እንዳታነቡ ሙሉ ነው በቃ ቴንሽን የሚለቅባችሁ ማለት። ስለዚህ ከእንደዚህ አይነት ሰዎች መራቅ ነው ማለት ነው። ቴንሽን ወይንም ፍራቻ ከሚያመጡባቸው ሰዎች መራቅ ነው ኮምፕሊትሊ ማለት ነው። በአራተኛ ነገር ምንድነው? ዲስትራክሽን ነው። ዲስትራክሽን ወይንም መዘናጋት የሚያመጡ ነገሮች ማለት ነው። እንግዲህ እነዚህ ነገሮች ምንድናቸው? 2 ናቸው። ሰዎችና እቃዎች ወይንም ቦታዎች ናቸው። ሰዎች ስላችሁ የሚያዘናጉ ሰዎች፣ ከነዚህ ሰዎች መራቅ አለባችሁ። በጣም ተዘናግተው ምናምን ችግር የለውም አታምብና እዚህ ጋር እንውጣ እንሂድ እንደዚህ እናድርግ ከሚሉ ተማሪዎች መራቅ አለባችሁ ማለት። ምክንያቱም በአሁኑ ሰዓት ምንድነው የምትፈልጉት? ፎከስ ማድረግ ነው የምትፈልጉት። ሁለተኛው ነገር ምንድነው? ይሄ ቦታ ወይንም ቲንግስ ወይንም ነገሮች ነው። እሱም ምንድነው? ለምሳሌ ቦታ ከሆነ እቤት አሁን ይዛኔ እኔ እቤት በመሆንበት ሰዓት ላይ ብዙ እንቅስቃሴ ምናምን ቲቪ ምናምን ልጆች ምናምን ስላሉ በጣም ዲስትራክት ያደርጋሉ። ፕላስም ደግሞ ቲንጎች ሞባይል ምናምን እንደዚህ አይነት ነገሮች ስለሚያስቸግሯቸው እንደ ፐርፌክት እኔ የወሰድኩት ምንድነው
ወደ ላይብረሪ መሄድ ነው። ዋይ ላይብረሪ ስትሄዱ ጸጥ ያለ ነው፣ ተማሪዎችም ስለሚዘጋጁ እዛ ሲሪየስ ሆኖ እናንተም ሲሪየስ ሆናችሁ ታነባላችሁ ማለት ነው። ስለዚህ ለእኔ የሰራልኝ ላይብረሪ መሄድ ነው። እናንተ ላይብረሪ ቅርብ ምናምን ከሌለ ኮሚትድ የሆነ ጓደኛ የሚያነብ ቀጥ ብሎ የሚያነብ ጓደኛ ትፈልጉና እሱ ጋር ሄዳችሁ ማንበብ ነው ማለት ነው። ሞር ከዲስትራክሽንም ይርቃችኋል። እሱም ሲያነብ እናንተም ሰርሳችሁ ታነባላችሁ ማለት ነው። ስለዚህ ዲስትራክሽን ከሚያመጡ ነገሮች ማድረግ ነው መራቅ ነው። አትሊስት ካልቻላችሁ ላይብረሪ መሄድ ነው ወይም ደግሞ የሚያነብ ጓደኛ ጋር መሄድ ነው ማለት ነው። እንግዲህ በአምስተኛ ነገር ምንድነው? በአምስተኛ ቱ ማች ኢንፎርሜሽን ነው። እንግዲህ ይሄ ነገር ደግሞ የአብዛኛው ተማሪ ችግር ነው። እንግዲህ ኢንፎርሜሽን በጣም ሲበዛ ኢንፎርሜሽን ኪልስ ኢንፎርሜሽን ይላሉ ፈረንጆች ማለት ነው። ምንድነው? በጣም ኢንፎርሜሽን ሲበዛ አንዱንም ኢንፎርሜሽን መጠቀም አንችልም። አሁን አብዛኞቻችሁ እዚህ ቻናል ላይ እርግጠኛ አብዛኞቻችሁ ሌላ ቻናል ላይ ነበራችሁ፣ ከዛ ወደዚህ መጣችሁ ማለት ነው። እዚህ ጋርም ኢንፎርሜሽን ስትሰበስቡ፣ እዛ ጋርም ኢንፎርሜሽን ስትሰበስቡ፣ እዛ ጋርም ስትሰበስቡ አይምሯችሁ ምንድነው አንዱን ኢንፎርሜሽን ሲያመጣ ሌላ ኢንፎርሜሽን እርስ በርሱ እያጣፋ ነው የሚሄደው። አንድም ኢንፎርሜሽን ወደ ተግባር መቀየር አትችሉም። ስለዚህ ምንድነው ማድረግ ያለባችሁ? የያዛችሁትን ኢንፎርሜሽን አሁን በአሁን ሰዓት ምንድነው እናንተ የሚያስፈልጋችሁ? የያዛችሁትን ኢንፎርሜሽን ቀጥታ ወደ ተግባር መለወጥ ነው፣ ወደ እርምጃ መግባት ነው እንጂ ኢንፎርሜሽን መሰብሰብ ብቻ አይደለም። ስለዚህ ቱ ማች ኢንፎርሜሽን ይገላል ማለት ነው። ስለዚህ ከኦንላይን ላይ ዝም ብላችሁ ሰክ ከምታደርጉ ቀጥታ ወደ እርምጃ መግባት ልመዱ። ስለዚህ ከዚህ ኢንፎርሜሽን በኋላ ቀጥታ ወደ ስራ እንደምትገቡ እንግዲህ ተስፋ አደርጋለሁ ማለት ነው። እንግዲህ የመጨረሻ ቲፕ ምንድነው? ይሄ እንኳን ዲስትራክሽን አይደለም። በምታነቡበት ጊዜ ልክ ፈተና ሲደርስ በጣም መፍራትና ኮንፊደንስ ስለሚጠፋ ምን ማድረግ አለባችሁ? እኔ በግሌ እንግዲህ ይሄ ፐርሰናል ምክሬ ነው። በጣም ቴንሽን ውስጥ ስለገባው አንድ ዙር መጨረስ ነበረብኝ። በቃ አንድ ዙር ማለት ሁሉንም ጨርሻለሁ የሚል ነገር አይምሮዬን ማሳመን ነበረብኝ እኔ በግሌ። ስለዚህ በ15 ቀን ውስጥ በ2 ሳምንት ውስጥ እያንዳንዷን ጥያቄ የእያንዳንዷን ትምህርት ኮርስ ለመጨረስ ሞከርኩ ማለት ነው። ልክ አንድ ዙር እንደጨረስኩኝ የዛኔ መረጋጋት ጀመርኩ፣ ቢያንስ ጨርሻለሁ ብዬ ማለት ነው። ከዛ ሁለተኛ ዙር መስራት ጀመርኩ ማለት ነው። እንግዲህ ሌላኛው ነገር ደግሞ ሁለተኛው ቲፕ ደግሞ ምንድነው? ድክመቴን እንዲያደረገኝ የሞዴል ኤግዛም ነው። እንግዲህ ሞዴል ኤግዛም እስካሁን ያልወሰዳችሁ ካላችሁ ሞዴል ኤግዛም ላይ ራሳችሁን ቼክ ማድረግ ትችላላችሁ ማለት ነው። የቱ ጋር ያለሁት በተለይ ሞዴል ኤግዛም ላይ የወረዱብኝ ትምህርቶች ቼክ በማድረጌ እነሱ ላይ ሞር መስራት ቻልኩ ማለት ነው። ስለዚህ ድክመቴን ከፍ ሊያደርጉልኝ ድክመቴን ቶሎ እንዳስተካክልና ከፍ እንዳደረግ ረድቶኛል ማለት ነው። እንግዲህ በሌላኛው በሶስተኛው ነገር ምንድነው? ፕሮግራም አውጡ። በቃ ፕሮግራም አውጡ። ለምሳሌ ባዮሎጂ፣ ኬሚስትሪ እያላችሁ ማውጣት ግዴታ ይላችኋል ለመጨረስ ማለት ነው። ያለበለዛ ይሄንንም ያንንም ስትሉ ጊዜ ታባክናላችሁ። ስለዚህ እንደዛ ፊክስ አድርጉ። ፕላስ እንደዛ በምታደርጉበት ጊዜ ለምሳሌ ኬሚስትሪ ከሆነ ዛሬ የምትሉት በጥያቄ የምታጠኑት በመሀል ላይ ደግሞ በመሀል ላይ ሂሳብ ለብቻ አይጠናም። ሂሳብ ካልኩሌሽን ስለሆነ እነዛ ቲዮሪ ስለሆኑ ቲዮሪ ነገሮችን የተለያየ ብሬን ፓርት ስለሆነ የሚጠቀመው አንደኛው ካልኩሌሽን አንደኛው ሚሞሪ ነው እና ስለዚህ ቲዮሪ የምታነቡ ከሆነ አይምሯችሁ እንዳይሞላ በጎን ምን ታደርጋላችሁ? የተወሰነች ፓርት ደግሞ ሂሳብ ታነባላችሁ ማለት ነው። ከዛ ልክ እንደዚህ በእያንዳንዱ ሂሳብን ቆራርጣችሁ ወይ ፊዚክስ የምታነቡ ከሆነ ፊዚክስን ቆራርጣችሁ ማስገባት ትችላላችሁ ማለት ነው። እነዚህን ቲፖች እንግዲህ ፐርሰናል ቲፖች ናቸው፣ መጠቀም ትችላላችሁ ማለት ነው። እንግዲህ እስካሁን ስለቀላችሁ የነበረው ቪዲዮ በዚሁ ተጠናቋል ማለት ነው። ከአሁን በኋላ እንግዲህ መልካም ፈተና፣ መልካም ዝግጅት እላለሁ። እንግዲህ አልፋችሁ እንደምገናኝ ተስፋ አደርጋለሁ። ቻው ቻው።